ከዚህ በኋላ ማለት ነው ከዚህ በኋላ መታረጊው ነገር ብታቆም ይሻላል። አስደበደብከኝ እኮ ሌላ ነው ፈልገው አስደበደብከኝ። እንደዚህ ነው ሉልት እንደዚህ ነው ግን እየፈጠርሻለሽ አንቺ እንደዚህ ነው። አሃ እኔ ላንቺ ብዬ ነው ያንቺ መስኮል ስራሽ ያስገባሽ አይደል? እሱ ይባንቺ ምክንያት አንድ ፋሳ መስማት አልፈልግም። ሰማሽኛ? አንድ ፋ ምክንያቱም ላይ ታሪክሽ ለሳም ይገባሽ ስርዓት ያሽ እሺ አንቺ የሚከተለው ሻንስ እጂ ነው ይመስልሽ? እሺ ለምራ ነገር የምራሌ አስገባ አረፊ ይበቃል። በቃ እኔ ማራውን አቃለሁ አንተ ትገርካለህ እዚህ ጋር ሉልራት ሰላም ያወርድ ነው እናቴ። እይ ሳምንቱ ወር ሙሉ እየበጠበጥሽኝ ካርመሽ ደግሞ አሁን ይቅርታ አድርጌልሽ አሁን ልበጠብጪኝ ነው እኮ ሰድ የግልሽ አልኩ ከፈለግሽ ታውቁልሽ አይደል እንዴ ምንም ፈልጉ ከኔ ሰላም ይስጂኝ ሆ በቃ እንደዚህ ቦታ አንቺ ነኝ ነው የምትገባኝ ደስ ይላል። ፏ እያልሽ ነው። አበባም አለ እዚህ ጋር የሚገርም ነገር አሁን አብረን ነበርንና አበባ ሰጥቶኝ ወጣ። ቤትሽ ግን ደስተኛ ነሽ? በጣም አልመስል ያው አንዳንድ ነገሮች ሻይ ቡና ውሃ ቆሎ አንዳንድ ነገሮችን ለማውራት ነው። እኔ ላናግራት ማለት ፈልገሽ ነው ነገር ግን ማለት ሄሉ ታውቂያለሽ እኔ ማለት ላንቺ ብዬ እንዳለው ታውቂዋለሽ ለሱ ብዬ ነው ብዙ ነገር ደስተኛ ይተኩልሽ አይደል? እሱ ደስተኛ ይሆናል ብዬ ሳላስብ ያንቺን ደስታ ስለነበረ ልሽ ምንድነው? ቆይ አይደለም እኔ ያልገባኝ ነገር አይደለም ወደ እኔ ሲመጣ ነገሮች ለምን ነው የሚባሉት? አይደለም ያኔ ጥሎሽ ሲሄድ በጣም ብዙ ነገር እየሆንሽ ነበር አይደል? በቃ ያንቺ አለመኖር ምን ያክል እንደሚያጎድለው ስላወቀ ነው አይደል ወደ አንቺ የተመለሰው። ወደ አንቺ ሲመለስ ደግሞ አንቺ ሌላ ነገር ለምንድን ነው እንደዚህ የምታደርጊው? ቆይ ከእሱ ጋር ሰላም መሆኑን አትፈልጊውም ወይስ የጣሉብሽን ስታነሱብሽ ነው እንደዛ የሚያደርግሽ አይደለም? ይለን እኔ በፍጹም ከዛ ቀን በኋላ እንደዚህ አይነት ነገር ይፈጠራል ብዬ አልጠበቅኩም ነበር በፍጹም። በዛ ላይ ደግሞ አንቺ በሱ ላይ እንደዚህ ታደርጊያለሽ። ምክንያቱም ሰላም መንኩሽም እኮ ነው የተውኩልሽ ማለት ድርጊትሽ በሙሉ ያስታውቅ ነበር እንደምታፈቅሪው። ቆይ እስኪ መልሽልኝ፣ አታፈቅሪው? ታፈቅሪዋለሽ ብዬሽ እኮ ስላሰብኩ ነው አይደል እንዴ እሱን እርግፍ አድርጌ የተውኩልሽ። ጨርሻለሁ እኔ ከእሱ ጋር ያለኝን ነገር። ገና መጀመሪያችሁ ነው የምትጨርሺው? እኔ ጨርሻለሁ በቃ። ምክንያቱም እሱ ቀድሞ ነው ከኔ ቀድሞ ጨርሷል። አዳምጪኝ፣ ከዚህ በላይም አልለማመጠውም። በቃ አለቀ። አልለማመጠውም። የራሱ ጉዳይ አይደለም። እንደፈለገ መሆን ይችላል። ተለማምጠሽ እንደዛ ብዙ ነገር ሞክረሽ መጨረሻ ላይ ሽብሽ ወደ አንቺ ሲመለስ እንደዚህ አይነት አልተመለሰም። እኔ ጋር መች ሰላም ተመለሰ? ተመልሷል። መች የምርሽ ነው እንዴ? እኔ ህመም ውስጥ መግባት ማልቀስ አልፈልግም። እኔ ታግሼዋለሁ እስከቻልኩት ድረስ ሞክሬያለሁ። በቃ እኔ ማልፈለግበት ቦታ አልገኝም። በቃ እሱን እኮ ገና ሲጀመር እንደሚወደኝ ራሱ እርግጠኛ መሆን አልቻልኩም። እምነቴ ሁሉ ጠፍቷል። እሱ ጋር ያለው የሚወደኝ ሰው ማለት ነው ይታገሳል፣ ጥፋት ካለብኝ ይቅር ይላል። በቃ የእሱ ግን ባሰ እንዴ። እኔ አሁን ይወደኛል ብዬ አሁን በቃ እንደዚህ ያዘው ነው አሁን ራሱ የሚመጣው እንጂ ሌላ ነገር ምንም የለውም። ፍቅር እንደዚህ አይደለም። እሱ ፍቅር ነው ያለበት የለበትም። እሱ ነው ከመጀመሪያውም የለበት። አሁን ነው የገባኝ። እኔ ሁሉም ነገር አሁን ነው የገባኝ። እሺ አሁን እንደማይወደኝ አሁን ነው የገባኝ። ለዩ የራሱ ጉዳይ እንድትበሳጪ ወይ በነገራችን ላይ ማለት ነው ሄሉ መረጋጋት ነው ያለብሽ። እሱን ለማብሸቅ እሱን ለማናደድ ብላት የምትሄጅበት መንገድ ለአንቺም ጥሩ አይደለም፣ ለክብርሽም ለሁሉም ነገር ማለት ነው። ይሄ አይመጥንሽም ብዬ ነው የማስበው። ሰላም ይስጂኝ ሆ የምርሽ ነው እንደሱ እየተናገርሽ ነው እና ጭራሽ አንቺ በሰራሽ ስራ እኔ ተወቃሽ። እይ ሰሜልሽ እኔ እኮ ስተውልሽ አደራን ጭምር ይሰጥሽ ገባሽ? ወሰጂው ለራስሽ
ተወጭ በጣም ያነደድሽ ነው። አትሳቂ። ምን ነው ስለትራክሽ እግዚአብሔርን የምሬ ነው። እኔ እሷ እንዲህ ስትናገር አንተ ዝም ማለት ጀመርክ? ዋው ተደራጅታችኋል። በማህበር ነው። ስሚ እኔ እኮ ልናገርሽ አልፈለኩም ነበር። እኔ ላይ ነው ለአንተ ዝም ማለት ጀመርክ? እንደዚህ ስታወራ ያመጣሽው ጎረምሳ እንትን ይበልልሻል። እሱማ ይሄን የመሰለ አበባ ሰጥቶኝ ነው ይላል። ስሚ እረፊ። ሰጠሻለ አበባ ሰጠሽ። ተከበሪ። አሁን ተከበሪ። ሰሚኛለሽ? እሺ ለይ ሱል ስታውልሽ ለአደራ አደራ ተመለከተው ተከበሪ። እሺ ስርዓት ያዥ። ከዚህ በኋላ ወይኔ ሄለ አንቺ ነኝ የምትገፈትሪኝ። ሎል አሳርፋት። ትሰሚኛለሽ ማለት ነው። ቀጥለሽ ቢሆ ሄደሽ አልፈልጋውም መብት መሰለኝ። ትሰሚኛለሽ? ሄደሽ ከእሱ ጋር መሆን ትችያለሽ። ይሄኔ መስጨረሳችሁ ሲጀመር ምን ነው መጀመሪያ ከመጣበትሽ በኋላ ትንሽ አይከብድሽም? ግን እኔ ራሴን ህይወት ጀምሬያለሁ። አይመለከትሽም። ዶሮ ገና ነገር እኮ መጀመሪያ አይመለከትሽም። ወደ እኔ ተመለሽ። ፈሪያጠገብ ስርዓትሽን ያዥሽ። ስሚ ልዩ፣ ከዚህ በኋላ ማለት ነው ከዚህ በኋላ የምታረጊውን ነገር ብታቆሚ የሚሻልሽ። ሄደሽ ከእሱ ጋር እንደፈለግሽ መሆን ትችላለሽ። ፈቅጄልሻለሁ። አልፈለግም። መፍትሄ መሰለኝ። መፍትሄ መሰለኝ። ያኔ ግን ያልተውሽን ነው ጥያቄ። እሰይ እንኳን አልተውሽ። ምን ታመጫለሽ? የዛኔማ ስለምወደው ሲጀመር ፍቅር የት ይገባል? ስለምትወጂው አይደል? አንቺን መጀመሪያ አንቺና የራሱን ፋይል ይዝጋ። መጀመሪያ ዘጋንልሽ እኮ አይደል? ዘጋንልሽ እኮ። ከዚህ በላይ ማርጉ ነው የምትዩ? መልሽ ባለውበት ሁልጊዜ አይመለከትሽም። ያዛንጂ ሁልጊዜ ሽጥፋለሁ ወደኛ መለጠፍ የምትሞክሪ። በቃ እኔ እኮ ወጣሁ ከሱ ህይወት። ለምን አትይኝ? አንቺ እኔ ላይ እጅ ታነሻለሽ? ዋው ትናንት ወዲያ ይቅርታ ግሬ ላይ ወድቀሽ ይቅርታ በይ ምናምን። ጎበዝ። ዋው በጣም ጎበዝ። እሺ አንተስ የምትለው ነገር የለም? አንተስ ና በተራ ካንተ ደግሞ ደብድበኝ። የቀረው እሱ ነው። በቤት እየመጣችሁ እየደበደባችሁ ትሄዳላችሁ። የትም አልሄድም። እስኪ እንደው ምን እንደምታረግ አለ። የትም አልሄድም። ምን እንደምታረግ አለ። ምን ሰው ነገር ማለት እንዴ? እሷን ከቤት ስላስወጣኋት እኮ ልቧ ውስጥ ያለውን ሰው እያጠቁ አይደል? እኔ እኮ አሁን እናንቺ የሚረዳኝ ሰው ነው ያጣሁት። የለም የለም ሄደው እኔ የትም አልሄድም። እኔ የትም አልሄድም። ወስን ስትይ ዛሬ አልፈልግም። በቃ ሂዱልኝ። እኔ አልፈልግም። በቃ ሰላም ነው የምፈልገው። ሌላ ምንም ነገር አልፈልግም። እሺ በስነ ስርዓት እንሂድ። አልሄድም። የትም አልሄድም። በቃ በነገራችን ላይ ሄሉ ማለት ነው ተረጋግተሽ ብታስቢ ነው አሪፉ ማለት ነው። ያኔ እሱን ለማናደድ ብለሽ የምታደርጊያቸው ነገሮች ለአንቺም ጥሩ አይደለም፣ ለሁሉም ሰው ጥሩ አይመስለኝም። ምክንያቱም ወደ ራስሽ ተመልሰሽ ልዑልም የጓደኝነቱን ነው እንደዚህ የሚያደርገው። ጸበል ልውሰድሽ ብላ ጸበል መሄድ ካለብሽ ጸበል፣
ነው ለመናደድ ያንን ሰው ለመበቀል የምታደርገው። በእርግጥ ያብ አጥፍቷል መጀመሪያ ላይ፣ ምክንያቱም እንደዛ አይነት ነገር ማድረግ የለበትም ነበረ። ግን ደግሞ ከሆነ በላይ ምንም ማድረግ አይቻልም። ስለዚህ ወደ ራስሽ ተመልሰሽ በቃ ማየት ነው ብዬ የማስበው እንጂ እንደዚህ ስለተደረገ ወይንም እንደዚህ ሌላ ወንድ ስላመጣሽ ለአንቺም ጥሩ አይደለም፣ ለቤተሰቦችሽም ጥሩ አይደለም። የሌለሽን ባህሪ ነው። ግን እኔ የያብ ጓደኛ ማለት ነው የእሷን ደስታ ጥላ ለእሱ ደስታ እንደዚህ እየተመኘ መሆኗ በጣም አድንቄያታለሁ። ምክንያቱም በአሁኑ ሰዓት ማንም የሚያደርግ የለም እንደዚህ